ታሪካችን የሚጀምረው በድምቀት በሚከበር የመንገድ በዓል ዋልተር የተባለ አንድ ሸምገል ያለ ሰውዬ በእጁ ፖስታ ይዞ በህዝቡ መካከል እየተራመደ ወደ ፖስታ ሳጥን ሄዶ ፖስታውን ሲያስገባው በመመልከት ነው። የሆኑ ሰዎችም ዋልተርን ከህዝቡ ውስጥ ነጥለው ሲከታተሉት ዋልተር ጠፍቶ ለማምለጥ በማሰብ ወደ ውጪ ሲወጣ ከየት መጣ ሳይባል አንድ ሰማያዊ መኪና ገጭቶ ይገለዋል። በሌላ በኩል የዋልተር ልጅ የሆነው ጄምስ የጥልቅ ውሃ ሰጣሚ ወታደሮችን እያሰለጠነ እንመለከታለን። በዚህም ጊዜ አንድ ወታደር መጥቶ ፖሊስ ሊያናግረው እንደሚፈልግ ይነግረዋል። ጄምስንም ፖሊስ ጣቢያ ውስጥ በሬሳ ማቆያ ክፍል የሞተውን አባቱን አይቶ ሲያዝን እንመለከታለን። ከጥቂት ጊዜም በኋላ ጄምስ በቤቱ ውስጥ ለቤተሰቡ ምግብ እያዘጋጀ ለባለቤቱ ሌላ ስለ አባቱ ሞት ያለምንም የሐዘን ስሜት ሲነግራት ትንሽ ልታጽናናው ከሞከረች በኋላ ጄምስን ለአባቱ ልጅ ለሆነው ወንድሙ ጆኒ ስለ አባታቸው ሞት እንዲነግረው ታዘዋለች። በኦክላሆማ በምትገኝ ትንሽ የመኖሪያ መንደር ጆኒ ሞተሩን እየነዳ ወደ ቤቱ ሲሄድ ፍቅረኛው ቫለንቲና ዕቃዋን ወደ መኪናዋ ስትጭን ይደርስባትና እንዳትሄድ ይለምናታል። ቫለንቲናም በንዴት መኪናዋን አስነስታ ጥላው ትሄዳለች። ጆኒም በሐዘን መጠጥ እየጠጣ ሌላ ስለ አባቱ ሞት ስትነግረው እርሱም ግድ እንደማይሰጠው ይነግራታል። በዚህም መሃል ጥቁር ኮት የለበሱ ሁለት ሰዎች አንገቱ ላይ ጎራዴ በመያዝ የያኩዞ ወንበዴ አባል መሆናቸውን በመናገር አባቱ የላከለትን ፖስታ እንዲሰጣቸው ያስፈራሩታል። ጆኒም ከአባቱ ምንም አይነት ፖስታ እንዳልደረሰው ሲናገር እነርሱም በንዴት ሲያመናጭቁት በጥፊ በማጋጨት ኃይለኛ ፍልሚያ ውስጥ ይገባሉ። ጆኒም የቤት ዕቃውን በመጠቀም ወንበዴዎቹን በማጥቃት ይገላቸዋል። በነጋታውም በውቅያኖስ ዳርቻ የዋልተር ቀብር እየተፈጸመ ጆኒ መጥቶ የአጎቱ ልጅ የሆነችውን ፓላኪኮን እና ቤተሰቡን ይቀላቀላል። የዋልተር ጓደኛ የሆነው ገቨርነር ፒተር ትንሽ ቃል እንዲናገር ይጋበዝና ተናግሮ የቀብር ስነ ስርዓቱ ይጠናቀቃል። ከቀብርም በኋላ በጄምስ ቤት ቤተሰቡ ተሰብስቦ ምግብ እየተመገቡ እያለ ጆኒ ወደ ሃዋይ የመጣው የአባቱን ገዳይ ሊፈልግ እንደሆነ ሲናገር ጄምስ አባታቸው በመኪና አደጋ ነው የሞተው በማለት ኃይለኛ ግጭት ውስጥ ይገባሉ። በበነጋታው ጄምስም ወደ ፖሊስ ጣቢያ ሄዶ ዲቴክቲቭ ሬነርትን ስለ አባቱ ሞት ያናግረዋል። ዲቴክቲቭም የመኪና አደጋ አለመሆኑን የሚያመላክት መረጃ እንደሌለ ይነግረዋል። በሌላ በኩል ደግሞ ጆኒ ወደ አባቱ ቢሮ በመሄድ አባቱን ያስገደለውን መረጃ በሚፈልግበት ጊዜ ፒካ የተባለ የአባቱ ረዳት የራሱን ፍለጋ ሊያካሂድ ከዋልተር ቢሮ ውስጥ ሲገባ ጆኒን በማየቱ ደንግጦ በሩጫ ከህንፃ እየዘለለ ጆኒን ሊያመልጠው ሲል ጆኒ ተከትሎት በቡጢ ብሎ መሬት ላይ ይዘርረዋል። ፒካም የዋልተር ቀኝ እጅ ነበርኩ በማለት ለጆኒ ይነግረዋል። ጄምስ ደግሞ በሌላ በኩል አባቱ በተገጨበት ቦታ በመሄድ ካሜራ ወዳላቸው ሱቆች ያመራና በአደጋው ማታ የተቀረጸ ቪዲዮ በፍላሽ ይቀበላል። ጆኒም በአባቱ ቢሮ ውስጥ በመግባት ጠረጴዛ ውስጥ በሰማያዊ ወረቀት የታተመ የቤት መስሪያ ንድፍ ተደብቆ ያገኛል። የገቨርነር ፒተር አሲስታንት ለሆነችው ለፓላኪኮም በመደወል ባገኘው ሰማያዊ ወረቀት ላይ የመንግስት ማህተም ስላለበት ስለ ንድፉ እንድታጣራለት ይጠይቃታል። ጄምስም ወደ አባቱ ቢሮ በመሄድ ከጆኒ እና ከፒካ ጋር ከሱቅ ያመጣውን ቪዲዮ ሲመለከቱ አባታቸው ሆን ብሎ ታርጋ በሌለው ሰማያዊ መኪና ተገጭቶ እንደሞተ ይረዳሉ።
ጄምስ እና ጆኒ ከቢሮ ወጥተው ስለ አባታቸው ሞት እየተነጋገሩ በመኪና ሲሄዱ አንድ መኪና ከየት መጣ ሳይባል ገጭቶ ይገለባብጣቸዋል። ከገጫቸውም መኪና ውስጥ ያሉት ሰዎች ተኩስ ይከፍቱባቸዋል። ጆኒም ከመኪናው ዘሎ በመውጣት በሰዎቹ ላይ መተኮስ ይጀምራል። ጄምስም ሊገለበጥ ካለው መኪና ውስጥ ከገጪዎቹ መኪና ላይ ዘሎ ያርፋል። ጆኒም ጄምስን ከመኪናው ዝለል በማለት መኪናውን ተኩሶ ያፈነዳዋል። በዲቴክቲቭም ቢሮ ውስጥ ተቀምጠው ዲቴክቲቭም ስለገደላቸው የያኩዞ ሰዎች በንዴት ይጮህባቸዋል። በዛሬውም ቀን ምሽት ፓላኪካም በሰማያዊው ንድፍ ዙሪያ ያገኘችውን መረጃ ለእነ ጄምስ ስታሳያቸው ማርከስ ሮቢቻውክስ በተባለ ሰው የሚጠራ ሮቢቻውክስ ፈርም የተባለ የግንባታ ድርጅት ሊሰራ የታቀደ የቁማር መጫወቻ ማህበር እንደሆነ ይረዳሉ። ነገር ግን ቁማር መጫወት በደሴቱ ላይ ህገ ወጥ መሆኑን በመገንዘብ ግራ ተጋብተው በበነጋታው ጄምስ እና ጆኒ ሞተራቸውን እየነዱ ማርከስን ለማግኘት በማሰብ ቁማሩ ማህበር ሊሰራ ወደ ታቀደበት ስፍራ ያመራሉ። በዚህም ጊዜ ፒካ ደውሎ ወደ አንድ ውቅያኖስ ዳርቻ ይጠራቸዋል። በቦታውም የመንግስት ቢሮ የሚሰራ አካውንታንት ሬሳ እና ሰማያዊ መኪና ይመለከታሉ። ፒካም ማርከስ ባዘጋጀው ድግስ ውስጥ አስተናጋጅ በመሆን ጆኒ እና ጄምስን ይዟቸው ይገባል። በድግሱ ውስጥም ማርከስ ከእንግዶቹ ጋር ሲነጋገር እናየዋለን። ጆኒ ደግሞ አንዲት ቆንጆ ሴትን ተከትሎ ይሄድና ሲያዋራት ጆኒ የዋልተር ልጅ መሆኑን ትረዳና ሞኒካ ሮቢቻውክስ እንደምትባል እና ከባለቤቷ ማርከስ ጋር ስትፋታ ዋልተርን በባለቤቷ ላይ መረጃ እንዲሰበስብላት እንደቀጠረችው ትነግረውና አሁን ማውራት አደገኛ ስለሆነ በምታርፍበት ሆቴል ቀጥራው ይለያያሉ። ጆኒ እና ጄምስም ጥበቃዎች ማርከስ ቢሮ ይወስዷቸዋል። ማርከስንም ጆኒ እና ጄምስ ስለ አባታቸው ሞት ይጠይቁታል። ማርከስም ብዙ ጠቃሚ መረጃ ሳይሰጣቸው ቢሮውን ለቀው እንዲወጡ ይነግራቸዋል። በበነጋታው ሞኒካ ከሆቴሉ ፎቅ ወድቃ ሬሳዋ መኪና ላይ ተዘርሮ ጆኒ ይመለከታል። ጆኒም በንዴት ወደ ማርከስ ቤት በመሄድ ችግር ሲፈጠር ይታሰራል። ከእስር ቤት ገቨርነር ፒተር መጥቶ ያስፈታዋል። ከእስር ቤት ሲወጣም ጄምስ ይጠብቀውና ከቁጥጥሩ ውጪ ስለሆነው ተግባሩ ጭቅጭቅ ውስጥ ገብተው ጭቅጭቁ ተጋግሎ በዝናብ ውስጥ መደባደብ ይጀምራሉ። ከረጅም ድብድብም በኋላ ጄምስ አሸንፎ ጆኒን በወጣትነቱ ለጄምስ አሳቢ ወንድም ስላልነበረ ይቅርታ ጠይቆ ሰላም ፈጥረው ወደ ቤታቸው ይሄዳሉ። ከጄምስ ቤት ውስጥም ተቀምጠው ቫለንቲና ለጆኒ ደውላ ከሃዋይ የተላከ ፖስታ እንዳለ ታሳውቀዋለች። ጆኒም ፖስታውን ይዛለት እንድትመጣ ያሳምናታል። ስትመጣም አየር ማረፊያ ተቀብለዋት በፖስታ ውስጥ ያለውን ሃርድ ድራይቭ ለፒኮ ትሰጠዋለች። ወደ ቤታቸውም እየተመለሱ ፒኮ በሃርድ ድራይቭ ውስጥ ያለውን መረጃ ይከፍተዋል። በዚህም መሃል በሄሊኮፕተር ሰዎች ተኩስ ይከፍቱባቸዋል። ቫለንቲናም ከጄምስ መሪውን ተቀብላ መንዳት ትጀምራለች። ጄምስ እና ጆኒም በሄሊኮፕተሩ ላይ በመተኮስና ቫለንቲናም ገራሚ የመኪና መንዳት ችሎታዋን በመጠቀም ሄሊኮፕተሩን ያፈነዱና ያመልጣሉ። መኪናቸውንም አቁመው በሃርድ ድራይቭ ውስጥ ያለውን ፋይል ሲመለከቱ ወደ ገቨርነር ፒተር 12 ሚሊዮን ዶላር እንደገባ ይገነዘባሉ። በዚህም ጊዜ አባታቸው የተገደለበት ምክንያት ይገባቸዋል። ማርከስ በሃዋይ ቁማር ቤት ሊገነባ ይፈልጋል። ቁማር ቤቱንም
ህጋዊ ለማድረግ ለገቨርነር ፒተር ገንዘብ ይከፍለዋል። በጉልበት የፈለገውንም ለማስፈጸም የያኩዞ ወንበዴዎችን ይቀጥራል። በዚህ ጊዜ ሞኒካ በባለቤቷ ላይ እንዲሰልልላት ዋልተርን ስትቀጥረው ይህንን ሚስጥር ይደርስበታል። ዋልተርም የመንግስት አካውንታንቱን ይህንን የገንዘብ ክፍያ ለመረጃነት ይሰጠዋል። ከዛም ፒተር ይህንን ሲረዳ አካውንታንቱን እና ዋልተርን ያስገድላቸዋል። መንገዳቸውን ቀጥለው ወደ ቤታቸው ሲደርሱ ጄምስ ባለቤቱን ሌላን ያጣታል። ልጆቹንም በፍርሃት በአንድ ክፍል ውስጥ ተደብቀው ያገኛቸዋል። በዚህም ጊዜ ማርከስ ለጆኒ ይደውልና ሌላን እና ፓላኪኮን እንዳገታቸው ተናግሮ በህይወት እንዲያገኛቸውም ከፈለገ ሃርድ ድራይቭን እንዲያመጡ ይነግራቸዋል። ጄምስ እና ጆኒም ጄምስ ካስቀመጠው ሽጉጥና ጠበንጃዎችን ታጥቀው ወደ ማርከስ ቤት በምሽት ይሄዳሉ። ውጪ የተመደቡትን ጠባቂዎችን ጨለማን ተገን በማድረግ ይገሏቸውና የቤቱን ቆጣሪ ቆራርጠው ቤቱን ጨለማ ያደርጉታል። ማርከስም የያኩዞ ወንበዴዎችን እንዲገሏቸው ይልካቸዋል። ጄምስ እና የያኩዞ ወንበዴዎች በቤቱ ኮሪደር ላይ ይገናኙና ጄምስን ለመግደል እየሮጡ ሲመጡ ጄምስ አንድ በአንድ ጨፍጭፎ ይገላቸዋል። በስተመጨረሻም ሌላ እና ፓላኪኮ ወደ ታሰሩበት ክፍል ደርሰው ይፈቷቸውና ጆኒ እና ጄምስ ማርከስን ለመግደል ወደ ሄደበት ሲከተሉ ጄምስን አንዱ የያኩዞ ወንበዴ ተኩሶ ወደ ኋላ ያስቀረዋል። በዚህ ጊዜም ማርከስ ጀርባ ላይ ወጥቶ ሊያመልጥ ሲል ከጆኒ ጋር ይገናኙና ድብድብ ይጀምራሉ። በሌላ በኩል ደግሞ ጄምስ የተኮሰበትን የያኩዞ አባል ተደባድቦ አሸንፎ በገዛ ጎራዴው ከጀርባው በጥሶ ሲጥለው ጆኒ ደግሞ ማርከስ ትከሻው ላይ ብረት ሰንቅሮበት ሲያስጮኸው እናያለን። ከዛም ጆኒ በደከመ አቅሙ ቦምብ አፈንድቶ ማርከስን ሲገለው እሱ ደግሞ ተሽቀንጥሮ ወደ ውሃው ውስጥ ይገባል። ያን ጊዜም ወንድሙ ጄምስ ደርሶ ከውሃ አውጥቶ ያድነዋል። በቀጣይ ቀንም ገቨርነር ፒተር ሲታሰር እናያለን። ከዛም ጄምስ እና ጆኒ በባህር ዳርቻ ላይ ከቤተሰባቸው ጋር በመሆን ጥሩ ጊዜ እያሳለፉ እያየን ታሪካችን በዚሁ ያበቃል።